ማርገዝ አይደለም በሆዷ ያለውን ጽንስ እንዲወርድ የሚያደርግ መድኃኒት ብቻ ነው ልጁ ልታስወርጁ ወይዘሮ ገነት ልጇ ላይ አንቺ እሷ ላይ ምንም ጉዳት የሚያደርስ ነገር አይደለም ምን ነው ስራው ሰርተሽ ሲጨርሺ ህይወትሽን የሚቀይር ገንዘብ አግኝተሽ አትፈልጊም እንዴ እኔ ግን የጋሼ ፍቃድ ሆኖ በቆይ ደስ ይለኛል በኔ በኩል እንኳን ምንም ያህል ብትቆይ ችግር የለም እኔ አባተን ከእስር ቤት ላስወጣለሁ በዛው ለሁለታችሁ መቋቋም የሆነ ነገር ላድርግላችሁ ለኔም ማንንም ሰው ጉዴን ሳይሰማ አንተም ከዚህ አንቺ በርስ ተለጥፈሽ ያዳመጥሽ ነበር አይ ምትሉትን እየሰማው ሳይሆን እትዬ ተቷን መድገም እኮ መች አቆመችና ነው ለይኩን ማለት ደግሞ ምን ተፈጠረ ያ የሚያስ የሚባል ልጅ እኮ እዚህ ቤት ድረስ መጥቶ ነበር ምን እኔም በፍጹም ማመን አልችልም እኔም ወሬውን ከማይሰማ እንደርሱ ድርቅ ብዬ ነው ቀረሁት በስተመጨረሻም እንግዲህ ኑሐሚን ሰተት ብላ ወይዘሮ ዝናሽ ቤት ገብታ ጭራሽ ዝናሽ ነው ያለቻት በጣም በሚገርም ሁኔታ ዝናሽ ነው ያለቻት በቃ ምክንያቱም ወይዘሮ ዝናሽ ማለቷም ረስተዋለች ምክንያቱም በጣም ተናዳ ስለነበር ለመሆኑ አቶ ለይኩን እዛ አጠገቧ ቁጭ ብሎ ሰተት ብላ ገብታ ዝናሽ ስትል ትንሽ አታፍርም እንዴ በጣም ያሳፍራል እኮ ቢያንስ ስሜቷን መቆጣጠር ነበረባት ሲቀጥል ደግሞ የኑሐሚን እንጀራ እናት ወይዘሮ ገነት ይሄን ሁሉ ስራ ለምን ሰራች ምክንያቱም በኑሐሚንና በአቶ ተሰማ ውስጥ ለመግባት እንጂ እሷም እኮ የሴራው አንዱ አካል ናት ስለዚህ ኑሐሚን እዚህ ጋር ትንሽ የቸኮለች አይመስላችሁ ምክንያቱም ወይዘሮ ገነት ይሄንን ነገር ለኑሐሚን ስትነግራት ማለትም ወይዘሮ ዝናሽ አስጠርታ የኤደንን እናት እፈልግሻለሁ ብላ ያለውን ኑሐሚንን እንድትገላት አይሚን ኑሐሚንን ጽንሷ እንዲወርድ ነው እንድትሞት ሳይሆን ጽንሷን ማስወረጃ ነው ስለዚህ አሁን ይሄ ቀብድ ነው ለሚቀጥለው ግን ይሄን ነገር ካደረግሽ ህይወትሽን የሚቀይር ነገር እሰጥሻለሁ ብላ ስትላት እሺ ብላ ተስማምታ ሄዳለች ማለት ነው እንግዲህ ወይዘሮ ዝናሽ የኑሐሚንን ጽንስ ወረደ አልወረደ ለወይዘሮ ዝናሽ ምኗ ነው ለምንድን ነው ኑሐሚን እዚህ ጋር ትንሽ ስሜታዊ ከመሆኗ በፊት የናሁም ልጅ ቢሆን እሺ ኦኬ የልጅ አያት ልትሆን ወይም ኑሐሚንን ለልጁ ብሎ እንዲያገባት ሊያደርግ ስለሚችል ጽንሱ ቢወርድ ይሻላል ብላ አስባ ሊሆን ይችላል ይባላል ይሄ የተረገዘው ከኤርሚያስ ስለዚህ ወይዘሮ ዝናሽ የኑሐሚን ጽንስ ወረደ አልወረደ ለሷ የሚጠቅማት ምንድነው ስለዚህ የተሰጣት መድኃኒት ጽንሱን የማስወረጃ ሳይሆን የመግደያ ነው ማለት ነው ኑሐሚንን የመግደያ ነው ይሄ መድኃኒት ግን ደግሞ እግዚአብሔር እንግዲህ የኑሐሚን የአባቷን ማምላክ የራሷን ማምላክ ይሆናል እንግዲህ በወይዘሮ ገነት እድሜዋ እንዲራዘም ተደርጓል ማለት ነው ምክንያቱም ወይዘሮ ገነት ደግሞ የራሷን ሴራ ስለሆነ የምትጠነስሰው አሁን ይሄንን ሴራ ታከሽፍና ወደፊት ራሷን በራሷ ምክንያቱም ኑሐሚን በእጇናታ ነገ ከነጎዲያ በሆነ ነገር አርግታ እሷን መግደል አቅታትም ምክንያቱም ከዚህ በፊትም ብዙ ጊዜ ሙከራ አርጋለች ታቃለች ስለዚህ ይሄንን ነገር አሁን መናገር ያለባት ለምንድነው አቶ ተሰማና ኑሐሚን እንዲያምኗት ለካ እንደዚህ ናት በቃ የድሮ ስተቷን አምና አሁን ከኛ ጋር ናት በቃ እንደዚህ ማካደረገች ነፍሴን ካተረፈች ብላ ወይዘሮ ገነትን እንድትወዳት ያደረገችው ነገር ነው ግን ይሄን ነገር ኑሐሚን ሂዳ እዛ ቦታ ላይ ይሄን ነገር ወይዘሮ ዝናሽ ከሄዳ ወይዘሮ ዝናሽ ብላ ብትላት እንኳን ትንሽ ለአቶ ለይኩን ክብር ስትል ማለት ነው ቀጥታ ሄዳ ዝናሽ ብላ እና ደግሞ አባቷም ደግሞ ተሰማ አረ አስቆሚልኝ እያለ ነበር ግን ደግሞ ገነት የምትፈልገው ነገር ነው ሰፈሩ ወይም ቤተሰቡ እንዲታመስ ስለምትፈልግ ጥሩ ነገር ስለሌላት ወይዘሮ ገነት ይሄን ነገር አድርጋለች ማለት ነው እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ እንግዲህ ወይዘሮ ገነት ያው ፒጃማዋን ለብሳ ሎሽኗን እየተቀባባች አቶ ተሰማ መኝታ ቤት ክፍል አልጋው ላይ ቁጭ ብላ እንግዲህ ተገላልጣ በዚህ እድሜዋ ብትጠብቅም ሰውየው ግን አራስ ነብር ሆኖ ነው የጠበቃት ምን ትሰሪያለሽ እዚህ መኝታ ቤት ነው ያላት ባሊ ኮነ እንዴ ውዱ ባሊ ናንጂ ቀፈኝ ናንጂ አብረንተኛ ያለች ስትለው እሱ ግን ያኔ ታመሜኮ ተጸይፈሽኝ ነበር ዛሬ ምን መጥቶ ነው አንቺ ጋር አምተኛው እኔ አዝኜ በቤት ባስገባሽ ጭራሽ ደግሞ አልጋዬ ማማርሽ እንዴ በይ ቀጥ ብለሽ ውጪልኝ ብሎ
አሬነካው እንጨት አርግቶ ነው ያባረራት። እሳይ ደግ አረገ። በጣም ነው ደስ ያለኝ። ምክንያቱም የወጋ ቢረሳ የተወጋ ይረሳ አይደለ? እሷ ረስተዋለች። ምንድነው የሚሸተው እያለች ጥላው እንዳልሄደች አሁን ጭራሽ ቤት ሲያገኝና ባቶ ለይኩን እርዳታ እዚህ ደረጃ ሲደርስ እንደገና ምን አይነት ቆሻሻ ሰው ናት በጌታ። እንዲህ አይነት ሰዎች እኮ አይጠፉም መቼም ፊልም የሚሰራው እኮ ከእውነታው ዓለም የተነሳ ስለሆነ እንደዚህ አይነት ሰው አይጠፋም። እና ወይዘሮ ገነት የመጨረሻ ቆሻሻ ልጇ ቆሻሻ ደግሞ እኮ ልጇም ማብራ እንደሱ አይነት አንዳንድ ልጆች እኮ እናቴ ተይ በዚህ እድሜሽ አሁን እንኳን ረፊ በእኛ እንኳን ቢሆን ያምርብናል አንቺ አሁን እኮ ወደዚህ ወደ እግዚአብሔር የምትጠጊበት ጊዜ ነው ብላ እንደማለት ልጅቷም ያው እናትየውም ያው አንድ አይነት ፍንዳቶች በስማም። እና ገነት አሁን እንደዛ ብላ ስትል በይ ውጭልኝ ብሎ አስወጥቷት ማለት ነው። ስትወጣ ግን ደግሞ ያልገጠማት ነገር ኑሐሚን ነበር ያየቻት። ኑሐሚን ስታያት በጣም በቃ እንዴት ነው እየሳቀች እየተደሰተች በቃ ከአቶ ለይኩን ጋራ በቃ ጥሩ ግንኙነት ፈጥራ እንደወጣች አስመስላ ስላየቻት ኑሐሚንም ደንግጣ እንግዲህ አባቷን ገብታ ለመጠየቅም አፍራለች። ተመልሳ ወደ ክላሷ ገብታለች። ግን ጧት ሲነሱ ስትጠይቀው እኔ እንዳንቺ አይደለሁም መታ ነበረ አስወጥቻታለሁ በቃ እኔ እንዳንቺ አይደለሁም ጎረምሶችን እንትምል ብሎ ሸንቆጥ አርጓታል ማለት ነው ኑሐሚንን። እሷም አይ እንደዛ ማለት እኮ አይደለም እንደዛውና ስትወጣ ደንግጬ ነው ምናምን ስትል በፍጹም ምንም የተደረገ ነገር የለም ብሎ አቶ ተሰማ እንቅጩን ነግሯታል ማለት ነው። ከዛም እንግዲህ ማያልቅባቸው እናትና ልጅ ተደዋወሉና እስቲ ምሳ ጋብዥኝ ብላ ልጅቷን ምሳ እንድትጋብዛት ካደረገች በኋላ እንግዲህ ወሬዋን አወርታለች። ምንድነው ማዬ ምን ሆነሽ ነው በስልክ እኮ መናገር እንትን ከሚለን ብዬ ነው ምንድነው የሆንሽው ያለቀሽ እንደዛ ይነገርሽኝ ስትላት ያባትሽ ነው አባትሽ ክላሱ ጋር ሂጂ ፒጃማ ይለብሽ ሂጂ አብሮ ላይፌን አሳልፋለሁ ብዬ ስገባ አባረረኝ ብላለቻት። እና ምን ጠብቀሽ ነበር ስትላት አይኔማ በቃ እንዴ ባሊ አይደል እንዴ ምንም ቢሆን እየበላው እየጠጣው እኮ ያስፈልገኛል ብላ አለቻት። ያለማፈሯ እንኳን እሷ ልጅቷ አፈረች እኮ የምር በጣም የምታስጠላ ሴት ናት። እሷ ደግሞ ባሏ በዊልቸር ሆኖ ከዊልቸር ገና ሳይነሳ እንደዚህ አይነት ሐሳብ ስታስብ ግን ሼማ ይዛትም እንዴ ጭራሽ እኮ ከዊልቸሩ ብድግ ብሎ ቅፍ ያደርገኛል ብዬ ነበር ያሰብኩት ብላ ለልጇ ተነግራታለች። ልጅቷ ከሷ በምን ትማራለች? ይሄ ሰውዬ ታሞ የሚድንበትን መንገድ ውጭ ሀገር ሄዶ የሚታከምበትን መንገድ እንደ የድሮ ተሰማ የሚመለስበትን መንገድ እንደማሰብ አሁንም በቃ ጭንቅላታቸው ዶማ ነው። በቃ በጣም ያስጠሉ እናትና ልጅ። እሺ ለዚህ ነበረ ስትላት አዎ ለዚህ ነው ከዚህ በላይ ምን ወሬ ያለ ደግሞ ሳልነግርሽ ብላ ኤርሚያስ እኮ የሆነ ሰውዬ ደብድቦት በሞትና በህይወት መካከል ነው እያለች ስታወራ ነበረ ደውሎላት እንደውም መትረፉን ሁሉ መጥቶ አረጋግጦ ይሄዶ አለቻት። ይልቅ ይሄንን ወሬ በደንብ አውሪኝ በደንብ ንገሪኝ አለቻት። አዎ ኤርሚያስ የሆነ ልጅ ደብድቦ ከቤት ይዛው መጣ ነበረ በፋሻ የተጠቀለለ ምናምን ምን አይነት ሰው ላይ ልጅቷም ከናቷ የባሰች ወሬኛ ናት። እንደዚህ እሱ እኮ ዳግም ነው ወይዘሮ ዝናሽ የጓደኛ ልጅ ምናምን ስትላት አዎ እሱ ሳይሆን አይቀርም እንደውም ደውሎ ሁሉ ሲጠይቃት በሞትና በህይወት መካከል ነው እያለችው ነበረ አለች። ከዛም ወሬዋን ማላስጨረሰቻት በይ ይሄን የመሰለ ጮማ ወሬ ይዤማ መቆየት አልፈልግም ስትል እንደምሳ በልተናን የሚጠጣ ነገር በቃ አንቺ የፈለግሽውን አርጊ ብላ ለወሬ እየሮጠች ስትሄድ እናትና ልጅ ደግሞ በረንዳ ላይ ቁጭ ብለው ቆመው ወሬያቸውን እያወሩ ነበረ። እና በቃ ልጁ በጣም እየተበሳጨ ነው። እሷ ሾከክ ብላ ስታዳምጥ አጋጣሚ ወይዘሮ ዝናሽም እንግዲህ ወደ ቤቱ መለስ ስትላየቻት አንቺ ወሬኛ ምን አባሽ እያረክሽ ነው እዚህ ስትላት አረ ምንም እትዬ ምንም እኔ የሆነ ወሬ ላወራውት ነው አለች። ምንድነው ወሬው ስትላት ዳግምን የደበደበው እኮ የኑሐሚን ፍቅረኛ ኤርሚያስ ነው እቺ ባለጌ አሁንም ደግሞ እንደገና ዳግምን አስደበደበችው። አሁን ኤርሚያስን ለማስቀናት ብላ ከዳግም ጋር ስትሆን ይሆናል እንግዲህ ኤርሚያስ ተናዶ የደበደበው ብላ በማይሆን እንትን አስተካክታ ነግራታለች ማለት ነው። ወይዘሮ ዝናሽ ይሄ ነገር ውሸት ቢሆን ግን አለቅሽም ስትላት እኔ እናቴ ነች የነገረችኝ ከፈለሽ ማረጋገጥ ትችያለሽ አለቻት። ከዛም የእናትሽን ስልክ ስጭኝ አሁን ነው ብላ የእናቷን ስልክ ተቀብላለች ማለት ነው።
በጣም በሚገርም ሁኔታ ግን በጣም የሚያሳዝነው ግን ልጁ ነው። ዳግም በጣም ያሳዝናል። ምክንያቱም ከእናቱ ጋር ሶፋ ጋር ቁጭ ብሎ እማዬ ሲላት እማዬ አትበለኝ አለች። ለምን እማዬ አትበለኝ ትላለች? ቢያንስ ሰው ስል በሌለበት ሰዓት ነው እማዬ ያለው። የእናት ፍቅር ስለሚፈልግ ይሆናል እማዬ ያለው። እንዴት እንደዚህ አይነት ነገር ትላለች? ከሰዎች ጋር ሆና ተቀምጣ እኮ እማዬ አላላትም። ቢያንስ ብቻዋን ስለሆነች እማዬ ልበላት፣ ልጆቹ በሚጠሯት ልጥራት ብሎ ነው የጠራት። እማዬ አትበለኝ ብላ በዛ በተለመደው ቁጣዋ እኔ ከኔ ጋር እማዬ እንድትለኝ አልፈልግም ማለት። እኔ እንግዲህ ልጁ ናሆንም ወንድሜ ከማለት አንቺንም እማዬ ከማለት ሌላ ምን የሚያረኩት ነገር የለም። እኔ በቃ አልፈልግም፣ እንደዚህ እንድትለኝ አልፈልግም፣ ከዚህ ቤት እንድትቆይ አልፈልግም እያለች ሲጨቃጨቁ በመሀል አቶ ለይኩን መጡ። ከዛ እንዴት ነው ናሆም ቁርስ አይመጣም ወይ ሲል እሱ ቀድሞ ወደ ስራ ሄዷል። አይ ጥሩ ነው፣ አሁን ናሆም ስራ ላይ ነው፣ በጣም ጥሩ በትጋት እየሰራ ነው ብሎ ቁርስ እየጠበቁ አንተስ እንዴት ነው ወንድሜ እንዴት ነው ህይወት ሲለው አይኔ ህይወት ከልጅነት ጀምሮ ፊቷን አዙራብኛለች ለኔ አልታደልኩም እያለ አባቱ እንደታሰረ ስለ አባቱም አንዳንድ ነገር አጫወተውና እናቴ ሞታለች አባትስ ሲለው አባቴም ታስሯል ብሎ የታሰረበትን ምክንያት እየነገረው ነበረ። በመስሪያ ቤት ውስጥ በጥበቃ በመጥፋቱ ያው እንግዲህ ሰራተኞቹ በሱ አላከው እሱ እንደወሰደው ተደርጎ እስር ቤት ነው ያለው ብሎ አለውና አቶ ለይኩንም በጣም ይቅርታ ችግር የለም አይዞህ እኛ መስሪያ ቤት ውስጥ ተቀጥራለህ ሲለው አይሆንም ብዙ አይቆይም ብላ ወይዘሮ ዝናሽ ማለት ነው ወሬውን ለማሳጠፍ ሞክራ ነበር። ልጁ ግን በጣም የመጣበት አላማ ስላለው እንግዲህ ጋሼ ቢፈቅዱልኝማ በገባ ደስ ይለኛል ብሏታል ማለት ነው። እንደውም መጀመሪያ ከዚህ ሁሉ ድርጅትሽ አንዱን ካልሰጠሽኝ ከዚህ ቤት አልወጣም እያላት ነበረ። በመሃል ነው እንግዲህ አቶ ለይኩን መጥቶ ይሄንን ወሬ እያወሩት እንግዲህ የጋሼ ሀሳብ ከሆነማ ብቀጠር ደስ ይለኛል ብሎ አፏን ብሏታል ማለት ነው። እሷም እንግዲህ እንደማይሆን እየተናገረች ነው። እንግዲህ እስኪ አቶ ለይኩን ዳግምን እዛ ቤት ውስጥ ያስቀጥረዋል ያስቀጥረው? እናንተ እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ እናትና ልጅ ደግሞ ያው የሰሩትን ሴራ አይተናል። ከዛም ያው ኤደን ይሄንን ነገር በነገረቻት ሰዓት እርግጠኛ ከሆንሽ ካልሆንሽ ግን አለቅሽም እገልሻለሁ ብላታለች። ከዛም የእናቷን ስልክ ተቀብላ ወይዘሮ ዝናሽ ቀጥ ብላ እንግዲህ ወደ ኑሐሚን እንጀራ እናት ወይም ወደ ወይዘሮ ገነት ጋር ሄዳለች ማለት ነው በመኪናዋ። ከዛም አልፋ ልትስትል ወይዘሮ ገነት ብላ ጠርታ ነይ ግቢ ብላ መኪና ውስጥ ያለውን ነገር ፎቶውን አሳየቻት። የልጁን ፎቶ ይሄ ነው ራሱ ነው ይሄ ራሱ ጠይም ረዘም ያለ ይሄ ነው እያለች አለች። እና ይሄ ነው ራሱ ነው እንደዚህ ሆኖ እንግዲያውስ ይሄንን ታረግልኛለች ብላ ቀብድ ሰጠቻት። ብሩን አይታ በጣም ደነገጠ። ይሄ ሁሉ ብር ለኔ ነው አለች። ይሄ ቀብድ ነው እና ምን እንዳረግ ነው ስትላት ይሄንን መድኃኒት ለኑሐሚን ትሰጭልኛለሽ። ለምን እንዲገላት ስትል የሚገል አይደለም ልጇ ሆዷ ውስጥ ያለውን ጽስ እንዲወጣ ነው ብላ አለቻት ማለት ነው። ሴትዮዋ ግን ምን አይነት አራዳ ናት! እንደዚህ ተዘጋጅታበት ሄደችው። በጣም የምትገርም ሰው ናት ወይዘሮ ገነት ማለት የመጨረሻ አጭቤና በቃ እኔ እንጃ የሰይጣን ቁራጭ ብሏት። አሁን ያንን እንትን ኑሐሚንን እንድታምናት ተዘጋጅታበት ነው ሄደችው። ሞባይሏን ሪከርድ ላይ አርጋ ምን ብላ ነው ሄደችው። ከዛም እሺ ብላ መድኃኒቱን ተቀብላ ወጣለች ማለት ነው። ከዛም እንደወጣች ቀጥታ ለኑሐሚን ነው ነገረች። እኔ ግን ያልገባኝ እንደዚህ አይነት ወንጀሎች እኮ ሲፈጸም ቢያን ሹፌሩን አንዴ ወረድ ትልልን ማለት አለባት። ምክንያቱም እዛ ቆሞ መታየት ካልፈለጉ ሹፌሩን ወረድ በላ አንድ ጊዜ እስኪ ውጭ ጠብቀን ማለት ይችሉ ነበር። ወይዘሮ ዝናሽ ግን ጭራሽ ለሹፌሩ እንኳን ምንም ክብር የላትም እኮ። ይሄ ሰውዬ እኮ ይሄን ነገር አወቀ ማለት ሹፌሩ ኑሐሚንን ለማትረፍ የሆነ ዘዴ ይጠቀማል እኮ። ምክንያቱም ሰው ነዋ። ጥሩ ሰው ከሆነ አዘኝ ከሆነ እንደው ወይዘሮ ገነት ይሄን ነገር ባታወራ እንኳን ሹፌሩ ስልኳንም ቢሆን አፈላልጎ እንደዚህ በእንጀራ እናትሽ እንደዚህ አይነት ነገር ሊደርስብሽ ስለሚችል ራስሽን ጠብቂ፣ እኔ እንደዚህ የሆነ ሰምቻለሁ ብሎ በሌላ ስልክ ቴክስት ማድረግ እኮ ይችላል ሲጀመር።
ሀሳቡ ከታሰበበት ማለት ነው። ግን ያው ወይዘሮ ገነት ደግሞ ከዚህ የተሻለ ነገር ለማግኘት ስለምትፈልግ ግን ምን ዋጋ አለው? የቆጡን አወርድ ብላ የብብቷን ጣለች ነውና ወይዘሮ ገነት አሁን ከኑሐሚንና ከአቶ ተሰማ ፍቅር አገኛለሁ ብላ አሁን ያለችበትን ነገር በሙሉ ልታጣ ነው ማለት ነው። ስለዚህ አሁን ኑሐሚን ሰተት ብላ ሄዳ ወይዘሮ ገነት ብላ እንግዲህ እንደውም ወይዘሮ ገነት አላለቻትም ማለት ዝናሽ ወይዘሮ ዝናሽ እንኳን አላለቻትም ዝናሽ ብላ ሄዳ እንግዲህ ምን እንደምትናገር እንግዲህ እናቃለን። ግን እንዴት ነው አሁን እዛ ጋር ኑሐሚን አቶ ለይኩን ቁጭ ብሎ እያለ እንዴት ነው ቀጥ ብላ ሄዳ ዝናሽ ብላ ስትላት እንግዲህ የዳግምን እናትነት ምናምን በቃ ጉዷን ልታፈርጠው አይመስላችሁም? ያ ቤት በቃ ድብልቅልቁ ወጣ ማለት ነው። ከዛ በኋላ ማን ነገረች ስትባል ገነት ነገረችኝ ትላለች። በቃ ከዛ በኋላ ድብልቅልቁ ይወጣል። አቶ ለይኩን ደግሞ እንዴት እንደዚህ አይነት መጥፎ ስራ ትሰሪያለሽ ብሎ ወይዘሮ ዝናሽ ላይ ይጮህባታል። እንደገና ወይዘሮ ዝናሽ ደግሞ ኤደንን ከዛ ቤት ታባረራታለች። በቃ ድብልቅልቁ ይወጣል ብዬ አስባለሁ። እናንተ እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኤርሚ ደግሞ አሁን በተለየ በቃ አሁን አምራን ለኔ ምንም ልታደርግልኝ አትችልም። ከዚህ በኋላ ሌላ እርግብ መፈለግ አለብኝ። በቃ ቶሎ ከች የሚል ሰው ነው የምፈልገው ብሎ እርግብ እያፈላለገ መጨረሻ ላይ ማንን አገኛት? የናሆምን እህት። እሷ ደውሎ እንግዲህ ከሷ ጋር ለመሞዳሞድ እየሞከረ ነው። ይቅር ለምን ፈለከኝ ስትለው እንግዲህ ባለፈው ስላስቀየምኩሽ ይቅርታ ልጠይቅሽ ነው ምናምን ብሎ ከሷ ገንዘብ ለማግኘት ሌላ ሙከራ እንትን እያለ ነው። እሷ ግን የዋዛም አልመስ ያው እንግዲህ ሴት ልጅ ስትመሰገን ስትወደስ ደስ ይላታል። ግን ለጊዜው አሁን ቤት ሄደን ምግብም ላብስልልሽ ሲላት አይ ለጊዜው ካንተ ቤት ውጪ ሌላ ቦታ ይመቸኛል ብላለች። እንደገና ክለብ አትፈልግም እኮ እንዴት እንደዚህ ክለብ ፈለክ ስትለው አንዳንዴ ያስፈልጋል፣ ሁሌ አንድ አይነት ሰው መሆን አያስፈልግም፣ አንዳንዴ እንደዚህ ያስፈልጋል ብሏታል። እንግዲህ እሷም እሺ ካንተ ቤት ውጪ ከሆነ ሌላ ቦታ መሄድ እንችላለን ብሏል። ኤርሚ አሁን እንግዲህ እንዴት ነው ኤቢን ያገኛታል ወይስ አያገኛትም ብላችሁ ታስባላችሁ? እናንተ ኮሜንት ላይ አስተያየት ስጡበት እላችኋለሁ። የዛሬው አስተያየት ይህን ይመስል ነበረ። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ